ምዕራፍ 20 ፕሮፌሰር ጎዲልማን ማንኛውንም ኃይል በሙሉ ጉልበቱ ከሚያንቀሳቅሱበት ሰዓት ላይ ደረሱ። በታላቋ ብሪታንያ ውስጥ ለነበሩ የፖሊስ አባሎች ሁሉ የፋበር ጉርድ ፎቶግራፍ እንዲሰጣቸውና ገሚሱ ሰራዊት ከሌላው ተግባሩ ነፃ ሆኖ ሌት ተቀን ሰላዩን በመፈለግ ጥረት ላይ እንዲሰማራ ወሰኑ። በየከተሞቹ የነበሩት ሆቴሎች፣ የእንግዳ ማረፊያዎች፣ የባቡርና የአውቶቡስ ጣቢያዎች፣ ቡና ቤቶች፣ የገበያ ቦታዎች፣ የድልድዮች ስራዎች፣ በቦምብ በፈራረሱ ቤቶች ጉያዎች፣ በየገጠሮቹ የነበሩ ጎተራዎች፣ የእህል ክምሮች፣ ባዶ ቤቶች፣ በፈራረሱ ጥንታዊ ህንጻዎች፣ የእርሻ ፍርስራሾች፣ የቤንዚን ማደያዎች፣ የመርከብ አገልግሎት ተቋሞች፣ የአውሮፕላን ጣቢያዎች፣ ትኬት መሸጫዎችና ጽህፈት ቤቶች፣ በእንግዳ መቀበያ ቢሮዎች፣ በማንኛውም ህዝብ ነክ ድርጅቶች ሁሉ ጥብቅ አሰሳ ጀመረ። ያም ሆኖ ፋበር ያን ያህል እንዲታደን የተፈለገበት ምክንያት ለሁሉም ፈታሾች ግልጽ አልነበረም። ለአብዛኞቹ አባላት በነፍሰ ገዳይነት የተወነጀለ መሆኑ ሲነገራቸው፣ ለጥቂቶቹ ደግሞ የግብረ ስጋ ፍላጎቱን ለማርካት ሲል ሴቶች እንደገደለ ተመስሎ ተገልጾላቸዋል። በአንዳንድ የኃላፊነት ስራ ላይ ለነበሩ ደግሞ በባቡር ላይ የተሰማራ ተቆጣጣሪ የገደለ ነው ተብለዋል። የስኮትላንድ ያርድ የምርመራ ክፍል ኃላፊዎች ለነበሩ ባለሙያዎችና መኮንኖች ግን በባቡር ላይ የተገደለው ቢሊ ፓርኪን ከአገሪቱ የመረጃ ድርጅት ጋር በተባባሪነት የሚከታተለው ግዳጅ ስለነበረ የተገደለውም የሀገሪቱን ደህንነት በሚመለከት ጉዳይ መሆኑን እንዲታወቁ ተደርጓል። የሀገሪቱ ጋዜጦችም ወንጀለኛው በ1940 ዓመተ ምህረት ላይ ለንደን ውስጥ አንዲት ሴት በጩቤ በመግደሉ የሚፈለግ መሆኑን ብቻ እንዲያሳትሙ አድርገው ፕሮፌሰሩ መግለጫ ሰጥተዋል። ሁለት የሊቨርፑል ጋዜጠኞች ግን በባቡር ላይ ስለተገደለው ወታደር ወሬ ሲናፈስ ቀልበውት ስለነበረ ለንደን ውስጥ የተገደለችው ሴትና በባቡር ውስጥ የተገደለው ወታደር ሁለቱ በተመሳሳይ ጩቤ ተወግተው እንደሆነ እንዳብራራላቸው ፖሊሶቹን በማስቸገራቸው ይህን የመሰለ ጥያቄ እንዳያነሱባቸው ፖሊሶቹም በፋንታቸው በማስቸገራቸው ወሬውን ከነጭራሹ አሽቀንጥረው ጣሉት። ስለ ፋበር ቁመትና መልክ ለፖሊሶች በተላለፈው የመከታተያ ጥቆማ መሰረት 157 ቀውላላ ሰዎች በጥርጣሬ የተያዙ ለምርመራ ተወሰዱ። ከእነዚያ ሰዎች መካከል 29ኙ ወንጀለኞች ያለመሆናቸውን ብቻ ሳይሆን በግድያ ተግባር ሊጠረጠሩ የማይገባቸው መሆናቸውን አስመሰከሩ። 27ቶቹ ደግሞ እንግሊዝ ሀገር ውስጥ ተወልደው በዚያው ያደጉ መሆናቸውን ወላጆቻቸውን፣ ዘመዶቻቸውንና ጎረቤቶቻቸውን እየጠሩ አስመሰከሩ። እነሱ በተወለዱበትና ወደ ወጣትነቱ እድሜ በተሸጋገሩበት ዘመንም ራሱ ፋበር ጀርመን ሀገር ውስጥ እንደነበረ ተረጋገጠ። ሁለት ተጠርጣሪዎች ደግሞ ወደ ለንደን ተወስደው ከፕሮፌሰር ጎዲልማን ቢሮ ቀርበው ራሳቸው እንዲጠይቋቸው ተደርጓል። ሁለቱም ወንደላጤዎች ነበሩ። ቤተሰብም ሆነ አብሯቸው የሚኖር አልነበራቸውም። ስራቸውም በእቃዎች አስተላላፊነት የተሰማሩ ነበሩ። ከሁለቱ አንደኛው በአለባበሱም ሆነ በአነጋገሩ ቆፍጠን ያለ፣ በራሱ የተማመነ፣ ለማንኛውም ጉዳይ የመደንገጥ ስሜት የማይታይበት ነበር። በአገሪቱ ውስጥ የንግድ ዕቃዎችን የሚያዘዋውር የጉልበት ሰራተኛ መሆኑን በልበ ሙሉነት አስረዳ። ፕሮፌሰሩ ባደረጉለት ጠበቅ ያለ ጥያቄ ግን ከዚያ ዕለት ቀደም ሲል በነበሩት 3 ሳምንታት ጊዜ እንኳ 19 አሮጊቶችን እያታለለ ከእንቁ የተሰሩ ጌጣጌጦች የወሰደባቸው መሆኑን አመነላቸው።
እኔን የማይመለከት ጉዳይ ብለው ፖሊሶች አስተላለፉት። ሁለተኛውንም ተጠርጣሪ እንደዚሁ በጉድ አውጥተውታል። በየከተሞቹ 5 ሴቶች ያገባ መሆኑን ስላመነላቸውና 5ቱም ሴቶች ሕጋውያን ሚስቶች መሆናቸውን ማስረጃ በማቅረባቸው ፍርድ ቤት እስኪቀርብ ድረስ በማረፊያ ቤት እንዲቆይ ተወሰነበት። በዚያም ዕለት የፍለጋውንና የምርመራውን ፍንጭ እያዳመጡ ጎዲልማን በጽሕፈት ቤታቸው እንደለመዱት ጋደም ብለው ለእንቅልፍ ሽልብታ ተመቻቹ። የፋበርን ፎቶግራፍ ለሰዎች እያሳዩ አይታችሁት እንደሆነ ወይም ያያችሁት እንደሆነ ባካችሁ ጠቁሙኝ እያሉ በየቦታው ሲንከራተቱ ከነበሩት ፖሊሶች አንዱ ዊሊያም ድንካን ነበር። እርሱም ካርሊሲሊ ወደ ተባለች ነዳጅ ጣቢያ ሄዶ እንደምን አደርሽ ወይዘሮ፣ እባክሽ ላነጋግርሽ ፈልጌ ነበር አለ። አንድ ጊዜ ታገሰኝ እስኪ ይሄኛውን እንግዳዬን ልሸኘው። እሺ ጌታዬ፣ ሂሳቡ 12 ፓውንድ ከ6 ሳንቲም ነው። እሺ አመሰግናለሁ፣ ጤና ይስጥልኝ ብላ አሰናበተችና ወደ ፖሊሱ መለስ ስትልለት ስራስ እንዴት ነው አለ ፖሊሱ። ያው ነው እንደተለመደው ኪሳራ ነው። በእጄ ምን ነበር ጉዳይ አለችው ወይዘሮዋ። ወደ ቢሮ ብንገባና ባነጋግርሽስ? ግድ የለምና ግባ። እሺ እስቲ ይህን ፎቶግራፍ ተመልከቹና በቅርብ ጊዜ ነዳጅ ቀርታችሁለት እንደሆነ ንገሪ አለ። ኦ ያስቸግራል። ደንበኞቻችን እኮ ብዙ ናቸው። ኦ ቆየኝ እስኪ። ኦ ይሄን ሰው ያየሁት ይመስለኛል። ኦ አው ነዳጅ ቀድቼለታለሁ አለች ወይዘሮዋ። መቼ አለ ፖሊሱ በችኮላ። ከትላንትና በስቲያ ጠዋት። እርግጠኛ ነሽ? ኦ አው ከዚህ መልኩ ትንሽ አርጀት ብሏል። ብቻ እርግጠኛ ነኝ ቀድቼለታለሁ። የያዘው መኪናስ ምን ነበር? ምልክት በመስጠቱ እንኳን ይሄን ያህል አይደለሁም። ስራው የባለቤቴ ነው። እርሱም በአሁኑ ወቅት በባህር ኃይል ውስጥ ነው። ብቻ ይሄ ሰውዬ ይዟት የነበረችው መኪና ግራጫማ ወይም አመዳማ ቀለም ያላት ነች አለች ሴትዮዋ። እርሱ ለብሶት የነበረው ትዝ ይልሻል? ልብሱን እንኳን አላስታውሰውም። ብቻ የሥራ ልብስ ነበር አለች ሴትዮዋ። ረዘም ያለ አይደለም? አዎ ካንተ ረዘም ይላል። ስልክ አላችሁ? አትፈቅጂልኝም? በዚያች ዕለት ደግሞ ፕሮፌሰር ጎዲልማን የመንገድ አልጋቸውን ዘርግተው በጽሕፈት ቤታቸው ማደር ከጀመሩ 4ኛ ቀናቸው ስለነበረ ሰውነታቸውን ለመታጠብና ልብሶቻቸውን ለመለዋወጥ ወደ ቤታቸው ሄደው ነበር። ከመታጠቢያ ገንዳ ውስጥ ገብተው በሙቅ ውሃ ሰውነታቸውን በመለቅለቅ ላይ በነበሩበት ሰዓት ደግሞ ከነበሩበት የስለላ ጣጣ ለማረፍ ሲል አእምሯቸው ሲያምሰለስል የነበረው ባርባራ ዲከንስ ስለምትባል ወይዘሮና ስለ ልጇ ፒተር ነበር። ሴትዮዋ ጦርነቱን እንደተጀመረ ባሏ በግዳጅ ላይ እንዳለ ሞቶባታል። የእድሜዋን ክልል ለይተው ባያውቁላትም ለሻምበልነት ማዕረግ የደረሰ የ22 ዓመት ወጣት ልጅ ስላላት እሷም ወደ 40 ሳትጠጋ እንደማትቀር ፕሮፌሰሩ ገምተዋል። ዋና ስራዋ የእንግሊዝ የመረጃ ድርጅት የሬዲዮ ክፍል የሚጠልፈውን የጠላት ሬዲዮ የምስጢር ቃል መተርጎም ሲሆን የአእምሮ ቁንጅናና የቁንጅናው ለዛ ደግሞ የተዋጣላት ነበር። ከዚያ ላይ ደግሞ ባለጸጋም ናት። ባሏ ከሞተና እርሷም መጽናናት እንደጀመረች ፕሮፌሰሩ 3 ቀናት ራት ጋብዘዋት ስለነበረ በፍቅር ዓይን እንደተመለከተቻቸው አድርገው ተማምነውባታል። ከልጇ ጋር አስተዋውቃቸው ስለነበረ በወጣቱ ሻምበል ጠባይና ችሎታ ተደንቀውበታል። ግን ጀርመኖችን ከፈረንሳይ ግዛት ለማስወጣት በሚጀምረው ጦርነት ለመዝመት የተመረጠ መሆኑን
እናትም ሆነች ልጇ ስለማወቃቸው ፕሮፌሰር የተረዱት ነገር አልነበረም። ብሉጅ ጋር ስለ ጋብቻ ይጫወቱ በነበረበት ዕለት ስለ ባርባራ ጉዳይ ሊያጫውቱት ሲሉ ኮሎኔል ቲሬ በድንገት ገብቶ ስላቋረጣቸው ጉዳዩን ዳግመኛ ሳያነሱበት ውለው አድረዋል። ቀጥሎም ያንሾተላይ ሰላይ ለማነቅ አጣዳፊ አሰሳ ስለጀመሩ ዓላማቸውም ያን በልባቸው የገባ ጉዳይ ለማንም ሳይተነፍሱ እንደገና ወደ ከባድ ውጥረት ገብተዋል። የገንዳዋ ሰውነታቸውን ካፍታታላቸው በኋላ አጎጥጉጦባቸው የነበረውን የጉንጮቻቸውንና የሽንጉበታቸውን ጸጉር ጥርት አድርገው ተላጩ። እንዴ የዚያች ሴትዮ ፍቅር በልቤ ውስጥ መግባቱ ነው ብለው ራሳቸውን ጠየቁት፣ በፈገግታም እየታጀቡ። ከመካከለኛ እድሜ ላይ ከደረሱ በኋላ ደግሞ ፍቅር እንደምን ያለ ስሜትና ትርጉም እንደሚሰጥ አላጤኑትም። እርግጥ ነው እንደ ወጣቱ ወቅት የሚያቀበጠብጥ፣ የሚያቃጥል፣ የሚያስቀና፣ የሚያስደንቅ፣ የማይጠገብ፣ የሚያስለቅስና የሚያስቅ እንደማይሆንባቸው አላጡትም። ቢሆንም ከተፈቃቀዱ እንደሚፈቃቀሩ ተማምነውበታል። ብቸኝነቱ መብቃት እንደሚገባው፣ የኑሮን ጣጣ ልታግዛቸው የምትችል ሴት ማግኘት እንደሚገባቸው እያመኑበት መጥተዋል። ባለቤታቸው በሞት ከተለየቻቸው ዕለት ጀምሮ ለ4 ዓመታት ያህል በጥናትና በምርምር ስራ ላይ ብቻ ተኩረው ኖሩ። እንደገና ደግሞ ወደ ወታደራዊ ዓለም ተመልሰው በመረጃ ጣጣ ውስጥ ተዘፍቀዋል። ፓርቲያቸው በሚያካሂዳቸው ስብሰባዎች እየተገኙ እስከ እኩለ ሌሊት መወዛገቡ፣ ከአንድ ከባድ ጉዳይ ሲከሰት በግል ፍላጎታቸውና ጥረታቸው የሚያሳዩት ቆራጥነትና ውሳኔ በዚያ ከባድ ወቅት ዜጎቻቸውን ከአደገኛው የጦር መቅሰፍት ለማትረፍ የሚያደርጉት ጥረት በሚያስከትልባቸው ሰቀቀንና እርካታ መንገላታት፣ ይህንን የመሳሰሉ ችግር በየደቂቃው ከሚያዋከባቸው ሰዓት ላይ ደርሰዋል። ታዲያ በዚህ ሁሉ ሸክም ፈጽመው ከመረታታቸውና ከመውደቃቸው በፊት የሚፈራረቁባቸውን መልካም ውጤቶችም ሆነ ውድቀቶች የምትጋራላቸው፣ ሌሊት ሰውነቷን የሚዳስሷት፣ የምታጫውታቸው ግሩም አይደለም? አያስደስትም? አያዝናና? ብለው የሚያነጋግሯት ጓደኛ እያስፈለጋቸው ሄዷል። ጦርነት እጅግ አስከፊ ጨለማ ነው። ቀሳፊ ነው። የህይወትና የንብረት አውዳሚ ነው። የጥላቻ፣ የበቀላ፣ የፍርሃት፣ የጭንቀት፣ የሰቀቀንና የወዩታ ሰፊ ጉድጓድ ነው። ቢሆንም ሰዎች እርስ በርሳቸው ከመረዳዳትና ከመፈቃቀር አይገቱም። ፕሮፌሰር ጎዲልማን በዚያ የጨለማ ወቅት የኑሮ ጓደኛ የተመኙትም በዚሁ መንፈስና እምነት ነው። ጦርነቱ ተፈጽሞ ሰላም ከተመለሰም ሰየው እፎይ ይላሉ። ግን በብቸኝነቱ ኑራቸውን መምራት እንደማይፈቅዱ እየቆረጡበት መጥተዋል። ልብሶቻቸውን ደራርበው ወደ ቢሮአቸው ከመመለሳቸው በፊት የሰውነታቸውን ሙቀት በመጠኑ ከፍ ለማድረግ ሲሉም ዊስኪ ቀድተው ተጎንጭተው ከምቹ ወንበራቸው ላይ አረፋሉ። ከመረጃው ክፍል የተመደበላቸው ባለመለዮ ሾፌርም ለጥቂት ጊዜ ቢጠብቅ እንዳጉላሉት እንደማይቆጥሩት አረጋግጠዋል። ፒፓቸውን ትንባሆ ለመጠቅጠቅና ለመማግ ሲያዘጋጁት በነበረበት ደቂቃ ስልኩ በማቃጨሉ ፒፓውን አስቀምጠው ሲጃራ አቀጣጠሉና ስልኩን አነሷት። በቤታቸው ውስጥም የጦር ሚኒስቴር ቅርንጫፍ ስልክ ገብቶላቸዋል። ስልከኛው ስተርሊንግ ከሚባል ቀበሌ ዳልኪዝ የሚባል የፖሊስ ተቆጣጣሪ እንደሚፈልጋቸው ሲነግራቸው እሺ አነጋግረኝ አሉ። ከደቂቃዎች በኋላ
ሃሎ የሚል ድምጽ መጣላቸው። ጎዲልማን ቀርቤያለሁ ብለው መልስ ሰጡ። የተሰረቀችውን መኪናችሁን አግኝተንላችኋል። የት ላይ? ከስተርሊንግ ቀበሌ በስተደቡብ። ባዶዋን ነበረች? አዎ፣ እንዲያውም ተሰብራለች። ለ24 ሰዓታት ያህል እዚሁ ነበረች። ከዋናው መንገድ ወጥታ በቁጥቋጦዎች መካከል ነው የተገኘችው። አንድ እረኛ ነው ያገኛት አሉ ፖሊሱ። እሺ፣ እርሷ ከተገኘችበት አቅራቢያስ የአውቶቡስ ወይም የባቡር ጣቢያ ይገኛል? የለም። እንዲያው ያ ሰውዬ በእግሩ እያዘገመ ወይም በተላላፊ መኪና ተንጠላጥሎ ሄዷል ማለት ነው። አዎና፣ ሊሆን ይችላል። እንግዲያው ለምናልባቱ በአካባቢው ብትጠያይቅስ? ሞክረናል። ሰውያችሁን ያየው ወይም በመኪና አንጠላጥሎ የወሰደው ሰው እንዳለ እያጠያየቅን ነው። ማለፊያ ነው። ቀጥሎ በተጨማሪም ለስኮትላንድ ያርድ ልዩ ምርመራ ክፍል ይህንኑ አስተላልፋለሁና የምታገኙትን ፍንጭ እንድታሳውቁ። እሺ፣ እንገልጽልዎታለን። ደህና ይሁኑ ጌታዬ። ጎዲልማን ስልኩን አስቀምጠው ከቤታቸው ካከማቹት የሀገሪቱ ካርታ አንዱን ዘረጉና በሰሜናዊው አካባቢ ማተኮር ጀመሩ። ከለንደን፣ ሊቨርፑል፣ ካርሊስሉ፣ ስተርሊንግ፣ ፋበር እነዚህን ከተሞች አቆራርጦ ወደ ሰሜን ምስራቅ በመሮጥ ላይ ሳይሆን እንደማይቀር ገመቱ። በሌላ በኩል ደግሞ ያ የባህር ጠረፍ የሆነ አካባቢ ወታደራዊ ሰፈሮችና ንቅናቄዎች የበረከቱበት ነበር። ታዲያ የሀገሪቱ የመረጃ ክፍል ፈለጉን በመከታተል ላይ መሆኑን እያወቀ ፋበር በዚያ በኩል ለማምለጥ ይሞክራል ብለውም ነገሮችን ለማገናዘብ ሞከሩ። መልሰውም ፋበር ከፍተኛ ቆራጥነት ያለው መሆኑን ወደዚያ አካባቢ ሊዘልቅ እንደሚችል አመኑበት። ቢሆንም ከሰበሰበው ሚስጥር የበለጠ መረጃ በዚያ አካባቢ ሊያገኝ እንደማይችልም ተረዱ። ይሁን እንጂ አንዱ ሰላይ በዚያ የባህር ጠረፍ በሆነ አካባቢ በምን ዘዴ ሊያመልጥ ይችላል ብለው ራሳቸውን በራሳቸው ጠየቁ። በአነስተኛ አውሮፕላን፣ ጀልባ፣ ታንኳ ተሳፍሮ ሰሜናዊውን ባህር ሊሻገር ይችላል። ምናልባትም ደግሞ ብሎጃ አስቀድሞ እንደገመተው ከጀርመን ጠላቂ የጦር መርከቦች ጋር ቀጠሮ ሊኖረው ይችላል። በንግድ መርከብም ተጋብቶ ወደ ስዊድን ሊገባና በጀርመን የጦር ኃይል ወደ ታችኛው ኖርዌይ ሊሻጋገር ይችላል። ብዙ የማምለጫ ዘዴዎች አሉ። ያም ሆነ ይህ የክልሉ ፖሊሶችና የልዩ ምርመራ አባሎች መንገዶች ያሳፈሩ አሽከርካሪዎችን ማጠየቅ ጀምረዋል። በዚህ በኩል ጥብቅ አሰሳ እንዲደረግና የተገኘም ውጤት እንዳለ ለማወቅ ብለው ፕሮፌሰር ስልክ ለመደወል ሲሞካክሩ ስልኩ አስቀድሞ አቃጨለ። ሃሎ፣ ጎዲልማን ነኝ አሉ። ሪቻርድ ፖተር እባላለሁ። ከአበርዲን ከተማ ነው የምደውለው አለ ደዋዩ። ፕሮፌሰር ስልኩን የደወለው ብሎጅ ይሆናል ብለው ሪፖርቱን ለመስማት ቸኩለው ኖሮ እሺ በል አቅርበው፣ ጎዲልማን ነኝ ብለው መልስ ሰጡ። ደዋዩ ደግሞ ደዋዩ እኮ እኔ ነኝ፣ ሪቻርድ ፖተር እባላለሁ። የአካባቢያችን የጥበቃ ቡድን አባል ነኝ። ይሰሙኛል ጌታዬ? አለ። አዎ ሰማሃለሁ። ምን ሆነሃል? አለ። በእውነቱ ነገሩ በጣም ተናድጃለሁ እና በዝንጉነት የሰራሁት ነገር ነው አለ። ቀጥል፣ ምንድነው ጉዳዩ? ይሄ በጩቤ ሰዎች የገደለ ወንጀለኛ፣ ይሄ እናንተ የምትከታተሉት ነፍሰ ገዳይ ብቻ ያሳዝናል እንጂ በራሴ መኪና አሳፍሬዋለሁ እኮ አለ። መቼ? አሉ ፕሮፌሰር የስልኩን እጀታ እያጠበቁ። ከትላንትና በስቲያ ማታ ከስተርሊንግ ከተማ አጠገብ መኪና የተበላሽቶብኝ ይህ አሁን የምትፈልጉት ሰውዬ በእግሩ ያዘግም ነበርና ወዲያው ከቆምኩበት ስፍራ እንደደረሰ ችግሬን ነግሬው መኪናውን ጠገነልኝ። ብዙም አልተቸገረበትም። በጣም አስገራሚ ነገር እኮ ነውና አለ። እና የት አደረስከው? እዚሁ አበርዲን ያወረድኩት። ባንፍ ወደሚባለው አካባቢ እንደሚሄድም ነግሩኛል። ትላንትናውኑ ሙሉውን ቀን ተኝቼ ባሉል ኑሮ ነገሩን ትላንትናውኑ ልሰማ እችል ነበርና ያሳዝናል። ገና ዛሬ እኮ ነው የሰማሁት። አዝናለሁ።
ግድ የለም ቅር አይበልህ። ጥፋቱ ያንተም አይደለም። መደወልህም ትልቅ እርዳታ ነው። ደህና ሁንልኝ ሚስተር ሪቻርድ አሉ ፕሮፌሰር። እሺ ደህና ይሁኑ። ፕሮፌሰር ስልኩን አስቀመጡና ወዲያው ደግሞ ወደ ጦር ሚኒስቴር ደውለው አሎ ባክህ ወደ ካርሊስ ሊደውልና በፍጥነት ከብሎች ጋር አገናኝ ብለው ጠየቁ። በመስመር ላይ ሆነው እየተጠባበቁ ነው አለ ስልከኛው። በላገናኝ። ታዲያስ ፕሮፌሰር ምን ወሬ ደርሷል? ጅራቱን ደርሰንበታል። የቀማትን መኪና ከመንገድ ደብቆ በልመና መኪና አበርዲን ገብቷል አሉት። አበርዲን ደረሰ? አዎ ደርሷል። በጠረፍ በኩል ለማምለጥ ይሞክር ይሆናል አሉ ፕሮፌሰር። መች ነው አበርዲን የገባው? ምናልባት ትላንትና ጠዋት ሳይሆን አይቀርም። እንግዲህ እስከዚህ ከደረሰ በጣም ፈጣንና ጠንቃቃ ካልሆነ በቀር እስከዛሬ እዚያው አበርዲን ውስጥ ሊሆን ይችላል። በዚያች ቀበሌ ደግሞ እስከዛሬ ድረስ ታይቶና ተሰምቶ የማይታወቅ ኃይለኛ ነፋስ ገብቶ በመዋከብ ላይ ስለሆነ መርከብ ሊንቀሳቀስ አይችልም ይሆናል። አይሮፕላንማ ለማንሳትም ሆነ ለማሳረፍ ፈጽሞ የሚቻል አይመስለኝም አለ ብሎች። ግምትህ ግሩም ነው። በል እስከዛሬ አድርገው በማታውቀው ፍጥነት ወደዚያው ሩጥልኝ። የአካባቢው ፖሊሶችም ሙሉ ለሙሉ አሰሳ እንዲያደርጉ አሁን እደውልላቸዋለሁ። አበርዲን እንደደረስክ ደውልልኝ ሲሉት አሁኑን ሩጬን መጀመሬ ነው ብሏቸው ተሰነባበቱ።